እንደገና ስለተገናኘን ደስ ብሎኛል። ጉዳዩን በጥልቀት ስታስቡት ቋንቋ ማለት ሁሉም ነገር አይደለም። እርስ በርስ የምንገባባበት መንገድ ብቻ አይደለም። ባህላችን የሚኖርበት፣ ታሪካችን የሚቀመጥበት፣ ማንነታችንን የምናውቅበትና የተማርነውን የምናስተላልፍበት መንገድ ነው። ቋንቋ እንዲህ አይነት ከፍተኛ ኃይል ስላለው የቅኝ ግዛት ሥርዓቶች በዚህ ጉዳይ ላይ የራሳቸውን ቋንቋዎች ማለትም እንግሊዝኛን፣ ፈረንሳይኛን፣ ጣሊያንኛንና ፖርቹጋልኛን በስልት እና በግዴታ ከፊት በማምጣት ብዙውን ጊዜ የሀገር በቀል ቋንቋዎችን ይጨቁኑ ነበር። ይህ እንዲሁ እንደ ቀላል ምርጫ የታየ ጉዳይ ሳይሆን የጠቅላላውን የቅኝ ግዛት ፕሮጀክት የማዕዘን ድንጋይ ነበር። ይህም ከተግባራዊ የአስተዳደር ሥራ ጀምሮ እስከ ጥልቅና ተንኮል አዘል የባህል ውህደት የሚያገለግል ነበር። ነገር ግን ነገሩ እንዲህ ነው። ሰዎች የአፍ መፍቻ ቋንቋቸውን ያለምንም ትግል አሳልፈው አይሰጡም። ይህ አጠቃላይ ፖሊሲ የተለያዩ የተቃውሞ አይነቶችን የቀሰቀሰ ሲሆን ዛሬም ድረስ በዓለም ዙሪያ ስለ ቋንቋ ፍትሕና ባህልን መልሶ ስለማግኘት የሚደረጉ የጦፈ ክርክሮችን እያቀጣጠለ ይገኛል። የአውሮፓውያን ቋንቋዎችን በግዴታ መጫን፣ የአውሮፓውያን ቋንቋዎችን ለትምህርት ቤትና ለመንግሥት ሥራ ዋና ቋንቋዎች የማድረግ ውሳኔ በቅኝ ግዛት የትምህርት እንቆቅልሽ ውስጥ በእውነት ማዕከላዊ ቦታ ነበረው። ይህ ውሳኔ የተመራው ደግሞ በተግባራዊ ፍላጎቶችና በጥልቅ የተሳሳቱ አመለካከቶች ነበር። የአውሮፓውያን ቋንቋዎች የበላይነት አመለካከት። እውነቱን እንነጋገር ከተባለ ቅኝ ገዢዎቹ ቋንቋዎቻቸው በቀላሉ የተሻሉ፣ የበለጠ የሰለጠኑ እንዲሁም ዘመናዊ አስተዳደርን፣ ሳይንስን እና ንግድን ለማስተናገድ የበለጠ ብቃት ያላቸው ናቸው ብለው በቅንነት ያምኑ ነበር። ብዙውን ጊዜ የሀገር በቀል ቋንቋዎችን ውስብስብ ሐሳቦችን ወይም ዘመናዊ መግለጫዎችን ማስተናገድ እንደማይችሉ አድርገው በመቁጠር ይንቋቸው ነበር። ይህ ሐሳብ ምንም እንኳን የተሳሳተና ትዕቢተኛ ቢሆንም የራሳቸውን ቋንቋ በሁሉም ሰው ላይ ለመጫን ጠንካራና ምቹ ምክንያት ሆኖላቸዋል። የአስተዳደር ምቾት። ከተግባራዊ እይታ አንፃር አንድ የጋራ ቋንቋ ማለትም የቅኝ ግዛቱን ቋንቋ መኖሩ ግዙፍ ግዛትን ማስተዳደርን በጣም ቀላል አድርጎት ነበር። የቢሮክራሲ ሥራን ያቀላጠፈ እንዲሁም በአውሮፓውያን ባለሥልጣናትና በአካባቢ ጸሐፊዎችና አስተርጓሚዎች መካከል ያለውን ግንኙነት ያቀለለ ነበር። ሁሉም ሰው ተመሳሳይ ኦፊሻል ቋንቋ ሲናገር የቅኝ ግዛት ማሽኑ በተቀላጠለ ሁኔታ እንዲንቀሳቀስ አድርጎት ነበር። የተለያዩ ብሔረሰቦችን አንድ ማድረግ። አንዳንድ ጊዜ ቅኝ ገዢዎቹ ቋንቋቸው በቅኝ ግዛቱ ውስጥ ለሚገኙ የተለያዩ ብሔረሰቦች እንደ ገለልተኛ የጋራ መግባቢያ ሆኖ እንደሚያገለግልና አንድ እንደሚያደርጋቸው ሲከራከሩ ይሰማ ነበር። ይህ ምናልባት በጎ ዓላማ ሊመስል ይችላል፣ ነገር ግን ብዙውን ጊዜ ያገለገለው ለሌላ ዓላማ ነበር። ይኸውም የአካባቢውን ሕዝብ ታማኝነት በማዳከም በምትኩ ታማኝነታቸው ለቅኝ ግዛት መንግሥቱ እንዲሆን ለማድረግ ነው። ይህ በእውነት የሕዝቡን ትኩረት ለማሳት የሚደረግ ዘዴ ነበር። የአሲሚሌሽን ግቦች። ለአንዳንድ ግዛቶች በተለይም ለፈረንሳይና ለፖርቹጋል የመጨረሻውና ትልቁ ግብ ቀጥተኛ የባህል ውህደት ነበር። የተመረጡ የአካባቢው ተወላጆችን በባህልም ሆነ በቋንቋ ወደ ፈረንሳዊ ወይም ፖርቹጋላዊ ዜግነት መቀየር በእውነት ይፈልጉ ነበር። የቅኝ ገዢውን ቋንቋ አቀላጥፎ መናገር እንደ መጀመሪያ እርምጃ እና እንደ ሰልጥኖ ለመገኘት እንደ መግቢያ ቲኬት ይታይ ነበር። ምንም እንኳን ሙሉ ማህበራዊና ፖለቲካዊ ውህደት ይገኛል የሚለው ተስፋ መቼም ቢሆን እውን ሆኖ ባያውቅም፣ የጣሊያንና ፖርቹጋል ተመሳሳይ አካሄድ በጣሊያን ቅኝ ግዛት ስር በነበሩት ኤሪትራ፣ ሊቢያና ሶማሊያ እንዲሁም በፖርቹጋል ቅኝ ግዛት ስር በነበሩት አንጎላ፣ ሞዛምቢክና ጊኒ ቢሳው የቅኝ ገዢውን ቋንቋ ለሁሉም ኦፊሻሊ ሥራዎችና ለትምህርት በጥብቅ ይተገበር ነበር። ለሀገር በቀል ቋንቋዎች የተሰጠው ቦታ እጅግ አናሳ ወይም ምንም አልነበረም። የሀገር በቀል ቋንቋዎች የከፋ ጭቆና። ፖርቹጋሎች በተለይ እጅግ ገዳቢ የሆነ ፖሊሲ ነበራቸው። ሀገር በቀል ቋንቋዎችን በማንኛውም ኦፊሻሊ ወይም የትምህርት ቦታ መናገር ብዙውን ጊዜ እንዳለመሰልጠን ምልክት ተደርጎ ይታይ ነበር። የእነርሱ የአገሬው ተወላጅነት ሕግ ኤስታቱቶ ዱ ኢንዲጂናቶ የፈጠረው የተከፋፈለ ሥርዓት በጣም ጥቂት ቁጥር ያላቸው የተዋህዶ ወይም አሲሚላዶስ የህብረተሰብ ክፍሎች ብቻ የፖርቹጋልኛ ትምህርት ለማግኘት እንዲያልሙ ዕድል የሚሰጥ ነበር። ይህ ሁኔታ በቅኝ ግዛቶቻቸው ውስጥ ለነበረው የአፍሪካ ሕዝብ ሰፊ መሃይምነትና ጥልቅ የባህል መገለል ለበከፊያ አስተዋጽኦ አድርጓል። በእውነት ጭካኔ የተሞላበት አካሄድ ነበር። በትምህርት ቤቶች ላይ የሀገር በቀል ቋንቋዎችን ማፈን፣
ሀገር በቀል ቋንቋዎች በትምህርት ቤት ግቢ ውስጥ በጥብቅ የተከለከሉ ነበሩ። ልጆች በትምህርት ሰዓት የአፍ መፍቻ ቋንቋቸውን ለመተው ይገደዱ ነበር። ይህ እጅግ ጠንካራ አካሄድ የባህል ትስስሩን ለመብጠስና በተለይም በተማረው ሊቅ ዘንድ የፈረንሳይ ማንነትን ለመትከል ታስቦ የተደረገ ነበር። ግቡ አንዳንድ ጊዜም እንደሚገለጸው ጥቁር ፈረንሳዮችን ወይም ቪየትናሚ ፈረንሳዮችን ማምረት ነበር። እነዚህም በባህልም ፈረንሳዊ የሆኑ ታማኝ ተገዢዎች እንዲሆኑ ነበር። እነዚህ የቅኝ ግዛት ኃይሎች ብዙም ጊዜ ጥብቅና አምባገናዊ የቋንቋ ፖሊሲዎችን ይከተሉ ነበር። የእንግሊዝኛ ተናጋሪ ልሂቃን መፍጠር። እንግሊዞች በመጀመሪያ ደረጃ ትምህርት ቤት መጀመሪያ ላይ በአካባቢ ቋንቋዎች ማስተማርን በተወሰነ ደረጃ ቢፈቅዱም እንግሊዝኛ በፍጥነት የስልጣን፣ የክብርና የዕድል ቋንቋ ሆነ። እንደ እንግሊዝ፣ ህንድ፣ ጋና፣ ናይጄሪያና ኬንያ ባሉ ቦታዎች እንግሊዝኛ ለሁለተኛ ደረጃ ትምህርት ቤቶችና ለዩኒቨርሲቲዎች ብቸኛው የመማሪያ ቋንቋ ሆነ። ይህ ማለት በአካዳሚው ዘርፍ ለመግባት ወይም ማንኛውንም አይነት ከፍተኛ ቦታ ለማግኘት ከፈለጉ እንግሊዝኛን አቀላጥፎ መናገር ነበረባቸው። ይህ ፖሊሲ እንግሊዝኛ ተናጋሪ የሆነ ኃያል የተማረ ልሂቅ ኢሊት በብቃት ፈጠረ። እነዚህ ሰዎች በቅኝ ግዛት አስተዳደርና እንግሊዝኛ መናገር በማይችለው አብዛኛው ሕዝብ መካከል እንደ ወሳኝ ድልድይ ሆኖ አገልግለዋል። ይህ ለምዕራባውያን ዕውቀት በር የከፈተላቸው ቢሆንም በሚያሳዝን ሁኔታ በራሳቸው ማህበረሰብ ውስጥ ጥልቅ የባህልና የቋንቋ ክፍፍል ፈጥሯል። እንዲሁም በኖቬምበር 2015 ናይጄሪያ የመጀመሪያ ደረጃ ትምህርት የመማሪያ ቋንቋ በእንግሊዝኛ እንዲሆን ወስናለች። ለዚህ ውሳኔ የቀረበው ምክንያት በአፍ መፍቻ ቋንቋቸው የሚማሩ ተማሪዎች በትምህርታቸው የሚያስመዘግቡት ውጤት ዝቅተኛ ሆነ የሚል ነበር። የአፍ መፍቻ ቋንቋ ትምህርት በትምህርት ቤቶች ውስጥ ሀገር በቀል ቋንቋዎች ጥቅም ላይ በዋሉበት ጊዜ በተለምዶ ለሚሽነሪዎች መሰረታዊ ንባብ፣ ጽሑፍና ሃይማኖታዊ ጽሑፎችን ለማስተማር ለመጀመሪያዎቹ ጥቂት ዓመታት ብቻ የተገደቡ ነበሩ። ከዚያ በኋላ ግን ብዙ ጊዜ ወደ እንግሊዝኛ ድንገተኛና አስቸጋሪ ሽግግር ይደረግ ነበር። ይህ መማርን በጣም አስቸጋሪ አድርጎታል። እንዲሁም በአካዳሚው ለመግፋት ለሚፈልግ ሰው የአፍ መፍቻ ቋንቋ ትምህርትን እንደማያዋጣ መንገድ ቀይሮታል። በ1835 የወጣው የማካውሊ ማስታወሻ ቀድመን ብለን እንደጠቀስነው ይህንን አቅጣጫ ለ10 ዓመታት ወስኖታል። ይህም ለሀገር በቀል ቋንቋ ትምህርት የሚሰጠውን መንግሥት ድጋፍን በመቃወም ለእንግሊዝኛ እንዲውል በግልጽ ይከራከራል። የፈረንሳይ አካሄድ የፈረንሳይ ቋንቋ አካሄድ ምናልባት የበለጠ ጠባጅና የማይለወጥ ነበር። እንደ ሴኔጋል፣ ማሊ ወይም ኢንዶ ቻይና ባሉ ቦታዎች ከመጀመሪያው የአንደኛ ደረጃ ትምህርት ጀምሮ ፈረንሳይኛ ብቸኛው የመማሪያ ቋንቋ ነበር። በትምህርት ቤት ግቢ ውስጥ የአካባቢ ቋንቋዎችን መጠቀምን በንቃት ያዳክሙና አንዳንዴም ይቀጣቸው ነበር። አእምሮአዊ ተጽዕኖ ኮግኒቲቭ ኢምፓክት ልጆች ከልጅነታችሁ ጀምሮ ሁሉንም ነገር በባዳ ቋንቋ እንዲማሩ ማስገደድ ለእውነተኛ መረዳትና ለሂሳዊ አስተሳሰብ ትልቅ እንቅፋት ፈጥሯል። ልጆች ካላቸው ቋንቋና የአስተሳሰብ መዋቅር ላይ ከመገንባት ይልቅ ብዙ ተማሪዎች ወደ ተሸምደድ ሮት ሜሞራይዜሽን አዘነበሉ። በማያውቁት ቋንቋ ውስብስብ ሐሳቦችን ለመረዳት ይቸገሩ ነበር። ይህ በሚያሳዝን ሁኔታ እውነተኛ አእምሮአዊ እድገትን የገደበና ከሚማሩት ነገር ጋር በትክክል እንዳይገናኙ አድርጓቸዋል። ማህበራዊ የደረጃ ክፍፍል የቅኝ ገዛውን ቋንቋ አቅላጥፎ መናገር የደረጃ የስልጣንና የዕድል ምልክት ሆነ። እንግሊዝኛ፣ ፈረንሳይኛ ወይንም ፖርቱጋልኛ የሚናገሩ ከሆነ በቅኝ ግዛት አስተዳደር ውስጥ ሥራ የማግኘት የተሻለ ቅጥር የማግኘትና ማህበራዊ ክብር የማግኘት ዕድሉ ሰፊ ነበር። ይህ በሀገር በቀል ማህበረሰቦች ውስጥ አዲስ አይነት የመደብ ክፍፍል ፈጠረ። የቋንቋ ችሎታ ያላቸው ልሂቃን ብዙ ጊዜ ከማይማሩ አብዛኛው ሕዝብ በባህል እንደተነጠሉ ይሰማቸው ነበር። ይህ አይነት ክፍፍል ከነጻነት በኋላ የራሱን ውጥረት ፈጥሯል። ተቃውሞ እና መልሶ የማልማት ጥረቶች። ነገር ግን የሰው ልጅ መንፈስ እዚህ ላይ ጎልቶ ይታያል። ይህ ሁሉ ጫና ቢኖርም የአካባቢው ማህበረሰቦችና ቆራጥ ምሁራኖች የእነዚሁን የቋንቋ ጫናዎች ለመቋቋም የተለያዩ መንገዶችን አግኝተዋል። ይህም ቋንቋቸውን መልሶ ለማንሳት ለተደረጉ ወሳኝ ጥረቶች መሰረት ሆነዋል። የአፍ መፍቻ ቋንቋ ትምህርት ቅስቀሳ። የቅኝ ግዛት ኃይሎች በስልጣን ላይ በነበሩበት ጊዜ እንኳን
ቀደም ሲል የብሔርተኝነት እንቅስቃሴዎችና የአካባቢው ተወላጅ አሳቢዎች የራሳቸው ቋንቋዎች ዕውቅና እንዲያገኙና በትምህርት ቤቶች ውስጥ ጥቅም ላይ እንዲሆኑ መከራከር ጀምረው ነበር። በአፍ መፍቻ ቋንቋ መማር የበለጠ ውጤታማ እንደሆነ፣ ጠንካራ የባህል ማንነትን እንደሚገነባና በመሰረቱ ሰብአዊ መብት እንደሆነ በምክንያት ተከራክረዋል። ብዙ ቀደም ሲል የአፍሪካ ብሔርተኝነት መሪዎች እነሱ ራሳቸው በአውሮፓውያን ቋንቋዎች የተማሩ ቢሆኑም እንኳን ሀገር በቀል ቋንቋዎች ለእውነተኛ የራሱን ዕድል በራስ መወሰን ወሳኝ እንደሆኑ በመግለጽ ጠንካራ ተሟጋቾች ሆኑ። የሥነ ጽሕፈትና የባህል እንቅስቃሴዎች ጸሐፊዎች፣ ገጣሚዎች እና የባህል ሰዎች በቋንቋ ቅኝ ግዛት ላይ በሚደረገው ትግል ውስጥ እጅግ ወሳኝ ሚና ተጫውተዋል። በሀገር በቀል ቋንቋዎች ይጽፉ ነበር ወይንም በአውሮፓውያን ቋንቋዎች በሚጽፉበት ጊዜ እንኳን ሥራዎቻቸውን በሀገር በቀል ልምዶችና በጠንካራ የቅኝ ግዛት ትችቶች ይሞሉ ነበር። እጅግ ኃይለኛ ምሳሌ የሚሆነውም ኬንያዊው ደራሲ ንጉጊ ዋ ቲዮንጎ ነው። እሱ በእንግሊዝኛ መጽሐፍ አቁሞ ሙሉ በሙሉ ወደ አፍ መፍቻ ቋንቋው ጊኩዩ ለመቀየር ወሰነ። አእምሮዋን ከቅኝ ግዛት ነፃ ማውጣት የሚባለው መጽሐፍ ውስጥ ቋንቋና ባህል እንደማይለያዩ ተከራክረዋል። ለሱ በአፍሪካ ቋንቋዎች መጽሐፍ የአእምሮ ነፃነት እርምጃ ነበረ። የእነዚሁ እንቅስቃሴዎች የቋንቋ ቦታቸውን መልሶ ለማግኘትና ጥልቁን የባህል ኩራት ለማስረገጥ ነበር። የድህረ ቅኝ ግዛት የቋንቋ ዕቅድ ነፃነት በመጨረሻ ሲመጣ ብዙ አዳዲስ ሀገራት ስለ ቋንቋ እጅግ ውስብስብ ውሳኔዎች ገጥሟቸዋል። አንዳንዶቹ የቀድሞውን የቅኝ ግዛት ቋንቋ ለማስቀጠል ወሰኑ። ይህም በተለያዩ የአካባቢ ቋንቋዎች መካከል ብሔራዊ አንድነትንና ዓለም አቀፍ ግንኙነትን ይረዳል ብለው በማሰብ ነው። ሌሎች ግን የራሳቸውን ብሔራዊ ሀገር በቀል ቋንቋዎች ለማስተዋወቅ ትልቅ ዕቅድ አውጥተው ተንቀሳቀሱ። ምሳሌዎች፣ በጁልየስ ኒሬሬ የምትመራው ታንዛኒያ አስደናቂ የስኬት ታሪክ ነበራት። ስዋሂሊን እንደ ብሔራዊ ቋንቋ በንቃት በማስተዋወቅ የአንደኛ ደረጃ ትምህርትና የመንግሥት ቋንቋ አደረገችው። እንግሊዝኛ አሁንም ለከፍተኛ ትምህርትና ለዓለም አቀፍ ግንኙነት ጥቅም ላይ ይውል ነበር። ህንድ ካላት አስደናቂ የቋንቋ ብዙሃነት አንጻር ከነፃነት በኋላ ሂንዲን ከእንግሊዝኛ ጎን ለጎን እንደ ኦፊሻሊ ቋንቋ ተቀበለች። ይሁን እንጂ ይህ በቋንቋ ፖሊሲ ዙሪያ ቀጣይ ክርክሮችና አንዳንዴም ግጭቶችን አስከትሏል። ይህም ጉዳዩ ምን ያህል ውስብስብ እንደሆነ ያሳያል። ተግዳሮቶች። ነገር ግን እነዚህ ጥረቶች ቀላል አልነበሩም። ትልቅ መሰናከዮች ገጥሟቸዋል። ለብዙ ቋንቋዎች ደረጃውን የጠበቀ የጽሑፍ ሥርዓት አለመኖር፣ ለህትመት የሚሆን የግብዓት እጥረት፣ በሀገር በቀል ቋንቋዎች የተሰለጠኑ መምህራን እጥረትና አንዳንድ ጊዜ የራሳቸው ቋንቋ ከእንደ ብሔራዊ ቋንቋ ካልተመረጠላቸው ማህበረሰቦች የሚመጣ ተቃውሞ፣ የቅኝ ግዛት የቋንቋ ጭቆና ጥልቅ ተባሶች ሀገር በቀል ቋንቋዎችን በፍጥነት ወደሚገባቸው ቦታ ከፍ ለማድረግ እጅግ አስቸጋሪ አድርጎታል። ስለዚህ ለማጠቃለል የቅኝ ግዛት የቋንቋ ፖሊሲዎች ያለ ጥርጥር ለመቆጣጠር እና ባህሎችን ለመለወጥ እጅግ ኃይለኛ መሳሪያዎች ነበሩ። የቅኝ ግዛቶችን የቋንቋ ካርታ በመሰረታዊነት ቀይረውታል። ለተወሰኑት ጥቂቱ የምዕራባውያን እውቀት በሮችን ቢከፍቱም በሚያሳዝን ሁኔታ በሀገር በቀል ቋንቋዎችና በእነሱ በሚሸከሙት ባህል ላይ ከፍተኛ ጉዳት አድርሰዋል። እነዚህን ፖሊሲዎች ለመቃወም የሚደረገው ቀጣይ ትግልና ሀገር በቀል ቋንቋዎችን ለማደስ የሚደረጉ ጥረቶች እንደሚያሳዩ ይህ ለባህላዊ ሉዓላዊነት እና በመጨረሻም ለቋንቋ ፍትህ የሚደረግ ቀጣይ ትግል እንደሆነ ነው። ዓለማችን አሁንም ከቅኝ ግዛት ታሪኳ ጋር እየተታገለች ባለበት ጊዜ ይህ ትግል እንደቀጠለ ነው። ስላዳመጣችሁኝ አመሰግናለሁ።